እሺ ሁላችሁንም በጌታ በኢየሱስ ስም ሰላም ላችኋለሁ። ደህና ናችሁ? ደህና ቆያችሁ? ከሰኞ እስከ ዓርብ እንግዲህ ጌታ ረድቶን እንደገና ይህንን እድል እንደገና የሰጠን ጌታ እንድናመልከው ዘንድ ጸጋውን ምሕረቱን ያበዛልን ጌታ የተባረከ ይሁን። ጌታ ምሕረቱ ባይበዛልን ዛሬን መድረስ አንችልም። ዛሬን መቆም አይቻልም። በእግዚአብሔር ምሕረትና ቸርነት ግን ዛሬን አየን። ዛሬን ያየ ሰው እንኳን በዳና መጣ ብለው የጎን ያለውን ሰው ዳና ናበሉትና አዎ እግዚአብሔር ይመስገን። ከዚህ በላይ ምን አለ ከምሕረቱ ውጭ? ጌታ ይባረክ። ቀጥታ እናንብበውና የተወሰኑ ቁጥሮችን አንብቤ ዳንኤል መጽሐፍ ምዕራፍ 7 ከቁጥር 1 ጀምሮ ባለው የተወሰኑ ቁጥሮችን አነብና የግድ ወደ ምንካፈል ወደዚህ ቀጥታ ወደ ታች ባለፈው የዛሬ 15 አካባቢ ከምዕራፍ 7 ከ1 ጀምሮ እስከ 4 አለውን ነበር ያየነው። ዛሬ ደግሞ ከ4 ጀምሮ እስከ 3 አለውን ነበር ባለፈው ያየነው። ከ4 ጀምሮ ያለውን ደግሞ ዛሬ እንመለከታለን። በባቢሎን ንጉሥ በብልጣሶር በመጀመሪያው ዓመት ዳንኤል በአልጋው ላይ ሕልምንና የራሱን ራእይ አየ። ከዚህም በኋላ ሕልሙን ጻፈ፣ ዋነኛውንም ነገር ተናገረ። ዳንኤልም ተናገረ እንዲህም አለ፣ በሌሊት በራእይ አየሁ፣ እነሆ 4 የሰማይ ነፋሳት በታላቁ ባህር ይጋጩ ነበር። 4ቱም ታላላቅ አራዊት ከባህር ወጡ፣ እያንዳንዲቱም ልዩ ነበረች። የመጀመሪያው ከአራተኛው ላይ የመጀመሪያው አንበሳ ትመስል ነበር። ምን ይመስል ነበር? እስቲ አንበሳ ብሉ። የመጀመሪያው አውሬ አንበሳ ይመስል ነበር ይላል። ቀጥለው ምን አለ? የንስር ክንፍ ነበራት፣ ክንፎቿም ከእርሷ እስክነቀል ድረስ አይ ነበር። ከምድር ከፍ ከፍ ተደረገች፣ እንደ ሰውም በሁለት እግር እንድትቆም ተደረገች። የሰውም ልብ ተሰጣት። ቁጥር 5 እነሆ ሁለተኛይቱ ድብ የምትመስል ሌላ አውሬ ነበረች፣ በአንድም ወገን ቆመች። 3 የጎድን አጥንቶች በአፏ ውስጥ በጥርሶቿ መካከል ነበሩ። እንደዚሁም ተነስተሽ እጅግ ስጋ ብዪ ተባለላት። ቁጥር 6 ከዚህም በኋላ እነሆ ነብር የምትመስል በጀርባዋ 4 የወፍ ክንፎች ነበሯት። ሌላ አውሬ አየው፣ በአውሬነቱም 4 ራሶች ነበሯት፣ ግዛትም ተሰጣት። ከዚህ በኋላ በሌሊት ራእይ አየው፣ እነሆ የምታስፈራና የምታስደነግጥ እጅግ የበረታች ታላላቅ የብረት ጥርሶች የነበሯት 4ተኛ ነበረች። ትበላና ታደቅቅ ነበር፣ የቀራውንም በእግሯ ትረግጥ ነበር። ከእርሷ በፊት ከነበረው አራዊት ሁሉ የተለየች ነበረች። 10 ቀንዶችም ነበረዋት። ቀንዶችንም ተመለከቱ፣ እነሆ በመካከላቸው ሌላ ትንሽ ቀንድ ወጣ። በፊቱ ከቀደሙት ቀንዶች 3ተኛ ተነቃቀሉ። እነሆም በዚያ ቀንድ እንደ ሰው ዓይኖች የነበሩ ዓይኖች በትዕቢት የምናገሩ አፍ ነበር ይላል። እንግዲህ ይህ ክፍል ባለፈው ከቁጥር 4 ጀምሮ ያለውን ስላየን ቀጥታ ከ1 እስከ 3 ያለውን ስላየን ዛሬ ከ4 ጀምሮ ያለውን እንመለከታለን። ቢያንስ ስለነዚህ 4ቱ አራዊቶች አውሬዎች እናነሳለን። እንግዲህ የአውሬ መንፈስ ወጋው እንዳትል ብቻ እንግዲህ አውሬ ብላችሁ እንዳትገስጹ የእግዚአብሔር ቃል ለትምህርታችን ጻፈው ነውና የዳንኤል መጽሐፍ እንግዲህ ባለፈውም እንዳነሳን ከምዕራፍ 1 ጀምሮ እስከ ምዕራፍ 6 ያለው ታሪክ ሲሆን ከምዕራፍ 7 እስከ 12 ያለው ደግሞ ትንቢት ነው። በእርግጥ ምዕራፍ 2ም ከምዕራፍ 1 ጀምሮ እስከ ምዕራፍ 6 ባለው መካከል የተወሰኑ ትንቢቶች አሉ። ለምሳሌ እንደ ምዕራፍ 2ን የመሳሰሉ ስንመለከት ትንቢት ነክ ነገሮች አሉ። ነገር ግን ከምዕራፍ 7 ጀምሮ እስከ ምዕራፍ 12 ላይ ያለው ጠቅላላ ትንቢት ነው።
በጣም ሰዎች ከሚፈሩት ከማያነቡት ከማይሰብኩት ክፍሎች መካከል ከምዕራፍ 7 እስከ 12 ያለው ትንሽ ሰዎች ይፈሩታል። አገልጋዮች ብዙ ማስተማርም የሚፈሩት ክፍል ነው። በተለይ ዮሐንስ ራእይና የዳንኤል መጽሐፍ በብዛት ሰው የምጠቀምባቸው ከምዕራፍ 1 ጀምሮ እስከ ምዕራፍ 6 ያለውን እንጂ ከ7 ጀምሮ ያለው በብዛት ሰው አይጠቀምና ስለዚህ እያንዳንዱን ግብ ስንመለከት የሚገራርም ትምህርት ያለበት ነውና እነዚህ በደንብ እንመለከታቸዋለን። ዛሬ የምንመለከተው ቁጥር 4 ጀምሮ ያለው የመጀመሪያው ቁጥር 4 ላይ ምንድነው የምለው? አንበሳ አይደለ? የመጀመሪያው አንበሳ። አንድ ሰው ጥሩ አንባቢ ባገኝ ምዕራፍ 2ን ያውጣ። ዳንኤል ምዕራፍ 2ን ቁጥር ምዕራፍ 2ን ያውጣና አብረን እንድናነበው። ስለዚህ ሁለቱንም ምዕራፍ 2 ላይ ንጉሱ ነቡከደነጾር ያያቸው ህልሞች ምንድናቸው? ማዕድናት ናቸው። ምዕራፍ 7 ላይ ደግሞ ዳንኤል ያያቸው አራዊቶች ናቸው። እንግዲህ እዛ ጋር ማዕድናት፣ እዚህ ጋር አራዊቶች ናቸው። ስለዚህ ሁለቱም አንድ አይነት ናቸው ማለት ነው። በጭሩ አንድ አይነት ናቸው። ባለፈው ሳምንት አንስቼላችኋለሁ። እነዚህ በአራዊት የተመሰሉ እነዚህ አውሬዎቹ ምንድናቸው ብለው ስንመለከት ያው ጭካኔያቸውን አንዱን ለመጣል ያለውን ክፋት ርኩሰት የሚያሳይ እንደሆነ ስላየን ወደዛ ብዙ አልሄደበትም። የዛሬውን እንኳን ለመጨረስ ትንሽ ሰዓቱ ስለሚያጥር ምዕራፍ 2 እንደርሳቸዋል። ምዕራፍ 2 እያነበባችሁ ጠብቁና በደንብ ምዕራፍ 2 ላይ ቁጥር ከ31 ጀምሮ ያለውን ታነቡታላችሁ በኋላ ስንደርስበት ማለት ነው። ስለዚህ ምንድነው የመጀመሪያው አራተኛ ቁጥር ላይ ምን የሚመስል ነው ምረው የምጽፉ ሰዎች ካላችሁ አንበሳ ብላችሁ ጻፉ። አንበሳ ብላችሁ ጻፉ። አንበሳ ብላችሁ ከጻፋችሁ እያንዳንዱን ማንሳት እንጀምራለን ማለት ነው። አንበሳ ብላችሁ እንግዲህ አንበሳ ምንድነው ብለን ካየን አንበሳ የባቢሎን መንግስት ነው። አንበሳ ፊት ለፊት ላይ የባቢሎን መንግስት ብላችሁ ጻፉ። አንበሳው የባቢሎን መንግስት ነው። ምዕራፍ 2 ላይ ቁጥር 31 ላይ ምን ይላል? ዳንኤል ህልሙን ስተረጉምለት ምንድን ነው ብለው ታላቅ ምስል አየኝ። ይህ ምስል ታላቅና ብልጭልጭታውን የበዛ ነበረ። በፊትም ቆሞ ነበረ። መልኩም ግሩም ነበረ። የዚህ ምስል ራስ ጥሩ ወርቅ፣ ደረቱና ክንዶቹ ብር፣ ሆዱና ወገቡ ናስና ነጩ ብረት፣ እግሮቹም እኩል ብረት እኩል ችኩል ነበሩና እጅ ሳይነካ ድንጋዩ ከተራራው ተፈናቅሎ ከብረቱና ከችኩል የሆነው የምስሉ እግሮችን ስመታና ሲፈጭ አየ። የዚያን ጊዜ ብረቱና ችኩሉ፣ ናሱና ብሩ፣ ወርቁ በአንድነት ተፈጨ። በመከራው ጊዜ በአውድም ላይ እንዳለው ጠባቆ ነው። ነፋስ ወሰደው፣ ቦታም አልታወቀም። እሺ የመታ ድንጋይ ታላቅ ተራራ ሆነው ምድርን ፈጽሞ ሞላ። ኦኬ በቃ ይበቃዋል። ህልሙ ይህ ነው ይልና አሁንም ፍቺውን በንጉሱ ፊት እናገራለሁ። አንተ ንጉሥ ሆይ የሰማይ አምላክ መንግስትንና ኃይልን ብርታትንና ክብርን ሰጠ። ነገስታት ንጉሥ አንተ ነህ ይላል ዳንኤል ሲተረጉምለት። ስለዚህ ምን ይላል? በሚቀመጥበት ሁሉ ልጆችንና የምድር አራዊትን የሰማይ ወፎችን በእጅ አሳልፎ ሰጥተዋል። ለሁሉም ገዢ አድርገዋል። አንተ የወርቁ ራስ ነህ ይላል። የወርቁ ራስ ነህ። እንግዲህ
እዚህ ጋር የወርቁ ራስ ስለዋል። ይሄኛው ላይ ደግሞ አንበሳ ነው ያየው ዳንኤል። ስለዚህ የባቢሎን መንግስት ነው የሚያመለክተው። የመጀመሪያው አውሬው አንበሳ የሚለው ከላይ እንደተገለጸው አራቱ እንስሳቶች የነቡከደነጾር ህልም አራቱ ማዕድናት የሚወክሉ ናቸው። በዚህ ክፍል የንስር ክንፍ ባለው አንበሳ የተመሰለው አውሬው በምዕራፍ 2 ላይ ነቡከደነጾር በህልም ያየው ምስል ራሱ የነበረው ወርቅ ሲሆን የባቢሎንን መንግስት የሚወክል ነው። እንግዲህ ባቢሎን ነው የሚለውን ነው በደም ከያዛችሁ አንበሳ ብሎ ያየው ማንን ነው የሚወክለው? ባቢሎንን መንግስት የሚወክል ነው ይላል። አንበሳው የአራዊት ንጉስ የባቢሎንን መንግስት በተለይም ነቡከደነጾር የሚወክል ኃያልነቱን ግርማ ሞገሱን የሚያሳይ አገላለጽ ነው። የንስር ክንፎች የባቢሎን መንግስት በወቅቱ ዓለምን የተቆጣጠረበትን ፍጥነት ነው የሚያሳየው። የምን ክንፍ ነበራት የምለው? የንስር ክንፍ የነበረት የምለው የባቢሎን መንግስት ዓለምን ለመቆጣጠር የወሰደበትን ያንን በአጭር ጊዜ ዓለም ላይ ኃያል መንግስት የነበረበትን የሚያሳይ ነው። ትምህርት ነው አላችሁልኝ? አዎ። እንግዲህ ይሄ ክፍል በጣም ስትረዱ ወደ ታች እየደን ስንል በጣም ደስ የሚል ነገር ነው የምናየው። በጣም በዚህ በነገስታት ዘመን ላይ እግዚአብሔር ነገስታት እንዴት እንደሾመ እንደሻራቸው ደግሞ ስትመለከቱ የጌታ ታላቅነት ይገባቸዋል። በጣም የዳንኤል መንግስት ዋናው ማን ነው? የዳንኤል መጽሐፍ ዋናው ዓላማው የዳንኤል መንግስት መጽሐፍ የእግዚአብሔር ሉዓላዊነት የሚያሳይ ስለሆነ ስለዚህ በደንብ ትረዱታላችሁ። ስለዚህ የንስር ክንፍ የባቢሎን መንግስት በወቅቱ ዓለምን የተቆጣጠረበትን ፍጥነትና ንስር የአዕዋፋት ንጉስ በመሆኑ የባቢሎን መንግስት ኃያልነት የሚወክል አገላለጽ ነው። ክንፎቹ መነቃቀል ይለዋል አይደለ? በእናንተ ምዕራፍ 7 ላይ እሺ፣ ቶሎ ብላችሁ ምዕራፍ 7 ላይ ክንፎቹ ተነቃቀሉ። ምን ነው ምለው? ቁጥር 4 ላይ የንስር ክንፍ ነበራት አይደለም ምለው? ቀጥለው ምን ይላል? ክንፎቿ ከእርሷ እስክነቃቀል ድረስ አይ ነበር፣ ከምድርም ከፍ ከፍ ተደረገች ይላል። እንግዲህ የክንፎች መነቀል የሚለው ነቡከደነጾር አእምሮው ታማሚ የነበረበት ጊዜ ከክብሩ ተዋርደው እንደነበረና ከነቡከደነጾር አእምሮ መታመም በኋላ ያለውን ከክብሩ ተዋርዶ የነበረበትን ጊዜ የሚያሳይ ነውና ባቢሎን ቀስ በቀስ እየተዳከማ የሄደበት ሁኔታ የሚያመለክት ነው። ያ የክንፎቹ መነቃቀል እዛው ራሱ ላይ ነው ያለው። እናንተ ግን መጽሐፉን እያያችሁ እሺ፣ ራሱ ጋር ነው ያለው። ለይት ማለት እዛ ራሱ ላይ የክንፎች መነቃቀል ቀስ በቀስ የዳንኤል ማን ነው የባቢሎን መንግስት ያ ገናና ያ ኃያል ያ ዓለምን የተቆጣጠረው የንስር ክንፎች የነበራት ባቢሎን ቀስ በቀስ እየተዳከመች የምትሄድበትን ሁኔታ የሚገልጽ ነው እና ስለዚህ የሰው ልብ ተሰጠው የመለሳ ባለ አይደለ? እናንተ ጋር የለም? ምን ይላል? ጎበዝ ሰው ይሄንን ክፍል በደንብ አድርጎ ይረዳል። በቃ ብዙም አውሬ እንዲህ ነው የአውሬ መንፈስ እያላችሁ ካንተ ጎበዝ ሰው እያንዳንዱን ነገር ጻፍ አድርጎ ቶሎ ይረዳል ማለት ነው። ያው በሚያስረዳው እያንዳንዱ እየተነተነ ስለሆነ ስለዚህ ምን ይላል? የሰውም ልብ ተሰጠው እነሆ ምን ይላል? የሰው ልብ ምን አደረገው? ተሰጠው የሚለው ቃል እንግዲህ የሚያሳየው ነቡከደነጾር አእምሮው ህመም አስቀድሞ በነበረው ስልጣን አመታት እጅግ ትዕቢተኛ ጨካኝና ከስሩ ለነበሩ ባለስልጣናት ምንም ርኅራኄ የሌለው ነበረና እግዚአብሔር አምላክ ካዋረደውና አእምሮ ህመምተኛ ካደረገው በኋላ ልክ እንደ በሬ ሳር ከጋጠው በኋላ አራዊቱን ከመሰለ በኋላ ከዛ ውርደት ተነስቶ እንደገና ደግሞ እግዚአብሔር አምላክ ከአውሬነት ቀይረው የሰው ልብ ሰጠው ይላል። እንግዲህ የሰው ልብ ሲሰጠው ትህትናው ተመለሰለት። ከስሩ ለነበሩት ባለስልጣኖች የሚራራ የሚያዝን እንዲሆን አደረገው። ለዚህ ነው እግዚአብሔር ቃል
ሕዝቅኤል ላይ ሲናገር ድንጋይን ልብ ከእናንተ አወጣለሁ የሥጋ ልብ እሰጣችኋለሁ ይላል። ድንጋይ ልብ ካለ የአውሬነት ልብ ካለ አደገኛ ነው። እነዚህ በአውሬ የተመሰሉ መንግስታቶች በጣም አደገኞች፣ ጨካኞች፣ ጨፍጫፊዎች፣ ለሰው የማይራሩ ነበሩ እና እዛ ግን እግዚአብሔር ካዋረደ በኋላ ግን የሰው ልብ ምን ሆነው ተሰጠው ይላል። እግዚአብሔር እኮ ያዋረደና ትክክለኛ ህይወት ሰጠዋል። ጨካኝ የነበረውን ሰው ያን ጭካኔ ያስተነፍስለትና ከዛ በኋላ ትክክለኛ ሰው እውነተኛ የእግዚአብሔር ሰው ይሆናል ማለት ነው። እንግዲህ በገናናው የባቢሎን መንግስት በአንበሳው የተመሰለው መንግስት ነውና ስለዚህ የሰው ተሰጠውት ከስሩ ለነበሩት ባለስልጣናት በግዛቱ ለነበሩ ህዝብ የሚራራ ሰው እንደሆነ እንመለከተዋለን። ኦኬ ቀጥለው የምትመለከቱት ምን የሚል ነው? ሁለተኛ ድብ የሚል አለ አይደለ? እንግዲህ ሁለተኛ አውሬ ድብ ነው። 7:5 ይላል በእናንተው እስቲ ይላል 5 ላይ ሁለተኛው ድብ የምትመስል ሌላ አውሬ ነበረች። ከዛስ በአንድ ወገን ቆመች። 3 የጎድን አጥንቶች በአፏ ውስጥ በጥርሷ መካከል ነበሩ። እንዲሁም ተነስተሽ እጅግ ስጋ ቢ ተባለላት ይላል። እሺ ሶስተኛው ሁለተኛው አውሬ ምንድነው? ድብ ነች። እንግዲህ ድብ የምትመስል አውሬ ምንድነው ብላችሁ ካያችሁ ድብ ተምሳሌ የተባበሩትን የሜዶንና የፋርስ መንግስት ነው የሚያመለክተው። እንግዲህ ምዕራፍ 2 ላይ ስትመለከቱ ምዕራፍ 2 የመጀመሪያው ምዕራፍ 2 ላይ 36 እስከ 38 ባለው ላይ ምንድነው የወርቁ ራስ ነው ነበረውና ምዕራፍ 7 ላይ በአንድ ወገን የቆመ ድብ ነው። 15 ላይ በዛኛው ምዕራፍ 2 32ኛው ላይ ማን ደርሰው አለ? ምዕራፍ 2 32 እስከ 39 ባለው እናነብላችኋለሁ። በቃ ተጨናነቁ እናንተ ግን ብቻ ተረዱ። ክፍሉን ብትረዱ ይጠቅማችኋል። እሺ 32 ባለው ምንድነው ምለው? ንጉሥ ሆይ 38 በሚቀመጥበት ስፍራ ሁሉ የሰው ልጆችና የምድር አራዊትን የሰማይ ወፎችን በእጅ አሳልፎ ሰጥቷል። ለሁሉ ገዢ አድርገዋልና አንተ የወርቁ ራስ ነህ። ካንተ በኋላ ካንተ የሚያንስ ሌላ መንግስት ይነሳል። ከዛ በኋላ የምድር ሁሉ ላይ የሚገዛ ሌላ ሶስተኛ የናስ መንግስት ይነሳል ይላል። እንግዲህ በዚህኛው የምንመለከተው የብር ደረትና ክንዶች ብለው 39ኛው ቁጥር ላይ ስትመለከቱ ምዕራፍ 2 ላይ ያኛው ምዕራፍ 2 ላይ ያለውንና ምዕራፍ 7 ላይ ያለውን እያነጻጸረን ነው። ንጉሱ ነብከነጾር ያየውንና ዳንኤል ያየውን። ስለዚህ ምን ይላል? 32ኛው ላይ የዚህ ምስል ራስ ጥሩ ወርቅ፣ ደረቱና ክንዶቹ ብር ነው። ይሄ የድብ መንግስት ድብ የሚለው ምዕራፍ 7 ቁጥር 2 ላይ በድብ የምትመስል አውሬ የሚለው ደግሞ ምንድነው? ምዕራፍ 2 ላይ ቁጥር 32 ላይ ራስ ወርቅ ካለባል ደረቱና ክንዶቹ ብር የብር መንግስት የሚለው የሚያሳየው የሜዶንና የፋርስ መንግስት ነው። ሜዶ ፐርሻ የሚለው የሜዶንና የፋርስ መንግስት ነው። ሰላም ናችሁ? ሜዶንና የፋርስ መንግስት ነው። እነዚህ ሁሉ መጽሐፍ ቅዱሳችን ውስጥ ያሉ ናቸው። መጽሐፍ ቅዱስ እያንዳንዱን ምነግረን ቀጥለው ከባቢሎን ቀጥሎ የሚነሳው መንግስት የሜዶንና ፋርስ መንግስት የሚል ነው። እንግዲህ የሜዶንና ፋርስ መንግስት እንግዲህ ጣምራ መንግስት ናቸው። እነዚህ ሁለቱ የሜዶንና የፋርስ መንግስት በሁለት አገር መንግስታት ጥምረት የተፈጠሩ መንግስታት ነበሩ። ሁለቱም
አገራት እስከ 550 ዓመተ ዓለም ድረስ ሁለት ራሳቸውን የቻሉ የአገር መንግስታት ነበሩ። ከ559 እስከ 550 ዓመተ ዓለም ድረስ በመካከላቸው ጦርነት ተካሂደው በ550 ዓመተ ዓለም የፋርስ መንግስት ንጉስ የነበረው ቅሮስ ሜዶንን መንግስት በጦርነት ድል በማድረግ የሜዶንን መንግስት ግዛት ተቆጣጠረ። ከዚህ ክስተት በኋላ የሜዶንና የፋርስ መንግስት የሚል ስያሜ ተሰጣቸው ማለት ነው። በሚል ስያሜ ዋና ከተማን ሱሳ በማድረግ ከአንድ ንጉስ አገዛዝ ስር የምተዳደር ጥምር መንግስት እንዲመሰረት አደረገ። 6:1 ላይ ታዩታላችሁ። ይሄንም ከጥምር መንግስቱ መመሰረት በኋላ እንደማይለወጥ እንደ ሜዶንና እንደ ፋርስ ግምል ዝና ያተረፈ ጠንካራ ህግ በማውጣት ተግባራዊ እንዲሆን አደረገ። የሜዶንና የፋርስ መንግስት በ539 ዓመተ ዓለም የባቢሎን መንግስት በማሸነፍ የዓለም ኃያል መንግስት ስልጣን ከተቆጣጠረ በኋላ በኢሳይያስ መጽሐፍ እንደተነገረው ትንቢት መሰረት ባቢሎናውያን ተማርኮ ነበሩ አይሁዶች ወደ አገራቸው እንዲመለሱ አዋጅ ያወጣው ቅሮስ ነበርና፣ ስለዚህ ምን ልላችሁ ነው? የሜዶንና የፋርስ መንግስት አንድ ላይ እስቲ ምዕራፍ 5 ላይ ስለ ድቧ ሲያወራ ምንድን ነው ብለው? ምዕራፍ 7:5 ምን ይላል? እሺ በአንድ ወገን ቆመች ይላል። እንደውም ምስሉን እንኳን ቢያሳያችሁ ያው ማሳየት አይችልም እንጂ አንዷ እግር እንደዚህ ቆመች ነበረች። በአንድ እግር ቆመች ይላል። ይሄ ማለት ጥምር መንግስት ነው። ሁለቱ ግን አንዱ ነው የበላይ ሆኖ የሚመራው። የፋርስ መንግስት የበላይ ሆነው ይመራዋል ማለት። ስለዚህ አንድ ናቸው፣ ጥምር መንግስት ናቸው። ግን በበላይነት የሚመራው መንግስት የፋርስ መንግስት ነው። የፋርስ መንግስት ዛሬም ሜዶናውያን የሉም። ማውራት አይቻልም ከኔ ውጪ ጨዳስ ብያለሁ። ኢየሱስ ያድናል አላችሁልን። ስለዚህ እንድሰሙኝ ይፈልጋለሁ። እንግዲህ ሜዶ አገር ዛሬ የለችም። እንግዲህ ሜዶናውያን ዛሬ የሉም። ዛሬ የፋርስ መንግስት አለ። ዛሬ የፋርስ መንግስት የፋርስ ህዝብ የሚባለው የዛሬ ኢራን ነው። አሁን ኢራን እያያችኋል በአሜሪካና በኢራን ጦርነት። እንግዲህ እነዚህ ፋርሳውያን በጣም አደገኞች ናቸው፣ አያላን ናቸው። ረጅም ጊዜ ነው ዓለምን ያስተዳደሩት። መጠበታለሁ አንዳንድ ነገር ሳነሳ ገባቸዋል። ስለዚህ ጥምር መንግስት ናቸው፣ አብሮ ግን ይሄዳሉ። ሜዶና ፋርስ የፋርስ መንግስት በዓለም ላይ ዛሬም አለ። የሜዶ ህዝብ የለም፣ አገርም የለም እና ስለዚህ ተበታትነዋል። ከተለያዩ አገሮች ጋር ተደባልቆ ይኖራሉ። ስለዚህ አገርም የለም። ግን የፋርስ መንግስት አገር ዛሬም አለ። ዛሬ በመካከለኛ ምስራቅ ጦርነቱ ላይ ሰሞኑን ሁላችሁም እያያችሁ ስለሆነ ያው በነዳጅ ምክንያትም እያያችሁ ነው እና የኢራን መንግስት ነው የዛሬ ኢራን ነችና የፋርስ እና ስለዚህ በወቅቱ መካከለኛ ምስራቅ በተለይም በእስራኤልና በፍልስጤም ከአንበሳ ቀጥለው በብርታትና ከጭካኔው የምታወቅ የሚያስፈራ አውሬ ድብ ነው። ናቡከደነፆር በህልሙ ባየው ምስል የምስሉ ራስ የነበረው የወርቅ ክብር ከብር ይበልጥ እንደነበረ ሁሉ በዚህም ምዕራፍ የተገለጸው አንበሳ ግርማ ከድብ በእጅጉ የበለጠ ነውና፣ ነገር ግን በግርማው በክብሩ በሞገሱ ምናልባት ይበልጥ እንጂ ጥንካሬው ደግሞ ከሁሉም የሚበልጥ መንግስት ነው። ይሄ ሜዶ ፐርሺያ ወይም ሜዶና የፋርስ መንግስት። በተመሳሳይ ሁኔታ የሜዶና የፋርስ መንግስት ክብርና ታላቅነት ከባቢሎን መንግስት ያነሳ እንደነበረ ታሪክ ይነግረናል። በመጽሐፍ ቅዱሳችን ከሌሎችም ታሪኮች እንደምታወቀው የባቢሎን መንግስት በማሸነፍ ከባቢሎን መንግስት በመቀጠል የዓለም ኃያል መንግስት የመሆን ስልጣን የተቆጣጠሩ ናቸው። እነዚህ ሜዶ
ፐርሺያን የሚባለው ሚዶና ፋርስ መንግስት ባቢሎን አሸንፎ በኃይል በስልጣን ዓለም ላይ ጠንካራ መንግስት የነበሩ ናቸው አላቸው። ምዕራፍ 7 ላይ ነን ያለነው። ስለዚህ እያንዳንዱ መንግስታት በዚህ መሃል ላይ የምንመለከተው አንዱን ሽረው አንዱን የሚያስቀጥል በዙፋኑ ደግሞ ምዕራፍ 7 ላይ 13 ያየነው በዘመናት የሸመገለ የሚባለው እግዚአብሔር ዙፋኑን ሳይለቅ በዓለማት ላይ ብቻውን በዙፋኑ ላይ ተቀመጠው እግዚአብሔር ነው። አሜን ሃሌሉያ። ማንም ንቅንቅ ሊያደርግ የማይችለው ብቻውን የሚገዛ የሚቆጣጠር አምላክን በዚህ መሃል ሁሉን እየቀያየረ ሁሉን እየለዋወጠ ሁሉን አንዱን በአንዱ እያስተካ የሚኖር ጌታ እሱ ግን በምንም የማይተካ ታላቅ ንጉሥ አለ። ለዚህ ንጉሥ አንድ ክብር ስጡት። ከዚህ መንግስት መተካካት የምንረዳው የዚህ ዘመንም በዛሬ ዘመንም ሆነ በጥንቱ የዓለምን ሁኔታ የሚቆጣጠረውና አንድን የመሻር ሌላው የሚሾም የዘላለም እግዚአብሔር ሁል ጊዜ በዙፋኑ ላይ ጸንቶ ይኖራል። ሃሌሉያ። ምንም ታላቅ ቢሆን ኢራን ቢሆን ኢራቅ ቢሆን አውሮፓ ቢሆን አሜሪካ ቢሆን ይሻራሉ። የማይሻር የዘላለም ንጉሳችን እግዚአብሔር ነው። ሃሌሉያ። ምንም ጨካኝ እንኳ ቢሆን የአውሬ ባህሪ ያላቸው እንደ አውሬ የማይራሩ እንኳ ቢሆን እግዚአብሔር ከሁሉ በላይ የሆነው ጌታ ሁሉን እየተቆጣጠረ ደግሞ ይኖራል ማለት ነው። አዎ። ስለዚህ በሕይወታችሁ ማሰብ ያለባችሁ የጌታን ታላቅነት ነው። እርሱ ብቻውን ለዘላለም ስልጣን ጸንቶ የሚኖር የሁል ጊዜ በትልቅነቱ የከበረው አምላካችን ነው። አሜን ነው። ቶሎ ቶሎ እንድንሄድ ድቧ በአንድ ወገን ቆመች ወይም በአንድ ጎኗ ከፍ ብለ መታየቷ የተባበሩትን የሜዶና የፋርስ መንግስትንና የፋርስ መንግስታትን ከሜዶ ይልቅ የፋርስ መንግስት በጣም ጠንከር ያለ መሆኑን ጠንካራነታቸውን የሚያሳይ ነውና ያው እንዳልኳችሁ የዛሬን ኢራን የሚያመለክት ነው። ሜዶ ሀገር ዛሬ የለም፣ ከዓለም ካርታም ተደምስሳለች። ሰዎቹ የነበሩ ሰዎች በዓለም ሀገራት ላይ ተበታትነዋል። በአንዳንድ አካባቢ ላይ የተወሰኑ ሰዎች ይኖራል። የራሳቸው ሀገር የለም የሜዶ። የፋርስ መንግስት ግን ዛሬም አለው ማለት ነው። የፋርስ መንግስት ከሜዶን የበለጠ ኃይል እንደነበረ በታሪክ ልንረዳ እንችላለን። ቀጥሎ ምንድን ነው? በአፏ ውስጥ በጥርሶቿ መካከል 3 ምን ይላል? እስታምባ 7 ጋር አትሄዱ፣ ከ7 አትሄዱ፣ 7 ጋር ምን ይላል? ነበረ ላ 3 አጥንቶች የምለውን እስቲ ምንድነው ታዲያ ይሄ 3 አጥንቶች የምለው? የጎድን አጥንቶች ያዘች የምለው ሐሳብ የሜዶና የፋርስ መንግስት በታሪክ የያዛቸው ምላስ ማን ነው? በታሪክ በልተው አጥንት ያደረጋቸው አገራቶች ናቸው። 3 አገራቶች አለው። 3 አጥንት 3 አገራቶች ናቸው ያሉትና አንደኛው የሊዲያ አገር ነውና በኢሲያ ውስጥ ትንሹ ኢሲያ የሚመለከት ነውና ዛሬ ሊዲያ አገር የለም። ለምን? እቺ ሜዶና ፋርስ መንግስት ካጠፋቻቸው ከበለቻቸው አገራቶች መካከል ሊዲያ ነች። ሊዲያን በ546 ዓመተ ዓለም ላይ ወይም ቢሲ ላይ ወግቶ አሸንፎ ግዛት አረጉት የራሳቸው። ሊዲያ የሚባል አገር እንደዚህ እንዳልነበሩ እንዳረጉ ታዩታላችሁ። ሁለተኛው እቺ 3 ሆነ አጥንት ለመናገር ነው። ሁለተኛ ባቢሎን በምዕራፍ 5 ላይ ወደ መጨረሻ ስትመለከቱ የመጨረሻው የባቢሎን መንግስት የነበረው ብልጣሶር ተገደለ ይላል። እስቲ ምዕራፍ 5 ልውሰዳችሁ። ምዕራፍ 5 ወደ መጨረሻው ልውሰዳችሁ። በዚያን ሌሊት ከለዳውያን ንጉስ ብልጣሶር ተገደለ የሚል ቃል አለ 30 ላይ 5:30 የዳንኤል መጽሐፍ ትምህርታችን 5:30 ላይ ምን ይላል መሰላችሁ? ቶሎ ላንብብላችሁ እኔ። በዚያም ሌሊት ከለዳውያን ንጉስ ብልጣሶር ተገደለ፣ ሜዶናዊው ዳሪዮስ መንግስቱን ወሰደው፣ ዕድሜውም 62 ዓመት ነበር ይላል። ያው
ስለዚህ የሜዶንና የፋርስ መንግስት ከበለቻቸው ከገደለቻቸው ሀገራት መካከል ሁለተኛው ባቢሎንን ነው። ያው በምዕራፍ 5 ላይ 1:30 ላይ ያው ታዩታላችሁ የነበረውን ብልጣሶር በዛ ምሽት ተገደለ። ስልጣን ወደዚህ ልክ ዳንኤል እንዳየው ማን ነው ንጉሱ ነብኩደነጾር እንዳየው ያ ምንድነው የብር ደረትና ክንዶቹ የተባለለት በአንዱ ወገን የቆመው ድብ የተባለው በምዕራፍ 7 ላይ። ስለዚህ የሜዶንና ፐርሺያ መንግስት ነው በ530 እስከ 300 ከ530 እስከ 330 ቢሲ ወይም ዓመተ ዓለም ድረስ ማለት ነው። ስለዚህ በጣም ረጅም ጊዜ ነው የገዙትና ሶስተኛው አገር ግብጽ ነው። ግብጽን ነው ወጉት። እቺ ሶስት ጎዲነ ጥንቶች የምለው ግብጽን ነው ወጉት። በ525 ዓመተ ዓለም ግብጽን አገራት አሸነፉ። ቀጥለው ምን ይምላል? ከጎዲኑ ቀጥሎ የለም ከአጥንት ቀጥለው ይሄ ማለት ምንድነው? ተነስተብኝ ዓለምን ተቆጣጠረ፣ ደስ ያለሽን አድርገ ተሰጥቶሻል። ይሄ ማለት ምን ማለት ነው? በጣም የሚገርመው ተነስተሽ ግዢ ስጋቢ እንደ የተባለላት ደግሞ ምን ማለት ነው? ብዙ ሀገራትን አሸንፈሽ ድል አድርገ ውሰጂ ግዢ ነው የተባለችው ማለት ነው። በቃ እግዚአብሔር አሳልፎ ሰጥቷታል። የዓለም ሀያል መንግስት ሁለተኛ በመሆን ጀምራለች። ስለዚህ ውሰጂ። ስለዚህ እነዚህ ሶስቱን አጥንቶች ሶስቱን ሀገሮች በመግዛት በማሸነፍ ግዛታቸውን አስፋፍቶ ዓለምን የተቆጣጠሩበትን ነው የሚያሳየው። አላችሁልን? እንግዲህ ባቢሎናውያን ሌሎችም ሀገራት መንግስታት ድል ሲያደርጉ የሚፈጽሙትን ጭካኔ የተሞላበት ግድያ የሚያሳይ ሲሆን ይሄ በዚህኛው ምንድነው ተባለች? ጎዲነ ጥንቶች በአፏ ውስጥ በጥርሶ መካከል ነበሩ። እንዲሁም ተነስተሽ እጅግ ስጋ ብይ የተባለላት ከዚህ በኋላ የሚቀጥሉ ሌላ መንግስት ነው። ግን ይህ ሌሎች ነገራት መንግስታት ድል ሲያደርጉ የሚፈጽሙትን ጭካኔ የተሞላበትን ግድያ የሚያሳይ ነው። ይህ ታሪክ ውስጥ የተፈጸመ እውነት ነው እና ይህ ተምሳሌያዊ አገላለጽ በነቢዩ በኢሳይያስ በኩል ግልጽ ተደርጎ ተብራርቷል። በጣም ትንቢተ ኢሳይያስ ምዕራፍ እናንብብና ላሳያችሁ። ይሄንን በጣም ነቢዩ ራሱ ስለዚህ ህዝብ የተነበየውን 13:17 ላይ ትንቢተ ኢሳይያስ 13:17 ላይ 13:17 ምን ይላል? እነሆ ብር የማይሸሹትን ወርቅም የማያምራቸውን ሜዶናውያንን በላቸው አስነሳለሁ ይላል። ለባቢሎን ነው ትንቢት የምናገረው ነቢዩ ኢሳይያስ። ምንድነው? ብር የማይሹትን ወርቅ የማያምራቸውን ሜዶናውያንን በላቸው አስነሳለሁ፣ ፍላጾቻቸውም ጎበዞችን ይጨፈጭፋለሁ፣ የማይጸንም ፍሬ አይመረውም፣ ዓይኖቻቸውን ለሕፃናት አይራሩም። እንግዲህ ሰዶምና ጎሞራን ባፈረሰ ጊዜ እንደነበረው መንግስታትን ክብር ከለዳውያን ትዕቢት ጌጥ በባቢሎን እንዲሁ ትሆናለች ይላል ነቢዩ። ስለ ባቢሎን ተንብዮአል እና ስለዚህ ከላዳውያን እንደሚመጣባቸው ከማነው ሜዶናውያን እንደሚመጣባቸው እነዚህ ከላዳውያን ላይ ባቢሎናውያን ላይ እንደሚመጣባቸው ነቢዩ ተንብዮአል ማለት ነው። ኢየሱስ ያድናል። እንግዲህ በየዘመናቱ የእግዚአብሔር ባሪያዎች የምናገው እውነት አላቸው። ትንቢት ይናገራሉ። እግዚአብሔር እስራኤል እንደሚቀጣም ነቢዩ ተናግሯል። ከዛ ደግሞ ባቢሎናውያን ደግሞ እንደሚቀጣቸው። ባቢሎናውያን በሳቱ ኃያል ነበሩ። ኃይላቸው ልክ እንዳየነው አንበሳ ክንፍ ያለው አንበሳ የተባሉ ነበሩና ነገር ግን ከዛም በላይ ደግሞ እግዚአብሔር ኃይል ያለው ጌታ ሌሎችን እንደሚያስነሳ እንደሚቀጣቸው የሚያሳይ ነው። ሃሌሉያ። እኔ ኃያል ነኝ ስል ደግሞ እግዚአብሔር ሌላ ኃያል ያመጣና ኃይላቸውን አዳክማል።
ብቻውን የማይደክም እግዚአብሔር ግን አለ። አሜን ነው። ባቢሎን ማን አለ አለች። የባቢሎን ግንብ ባለፈው መግቢያ ላይ ተናዋል እና ማንም ሊደፍረን አይችልም ብለው 4 ሰረገላ ቅጥራቸው እንኳን የባቢሎን ቅጥር 4 ሰረገላ የሚያስኬድ ነበር አላዩ ላይ ማለት ነው። ከተማውን የሚጠብቁት በ4 ሰረገላ በማያስከዱ መንገድ በዚህ እየተሽከረከሩ ከተማን በሚጠብቁበት ከዛ ትምክህታቸው ከፍ ባለበት ነበርና እግዚአብሔር ግን ትምክህታቸውን መታ። አሜን። እግዚአብሔር የኃያላንን ትምክህት ይመታዋል። አሜን ነው። ኃይል አለን የምለውን እግዚአብሔር ይመታዋል። አታውቁትም እግዚአብሔር እንዴት እንደሚመታ። አንዱን አስነሳና ፍርስርስ ያደርገዋል። አንድ ጊዜ ዓለም ላይ በጣም ትዕቢተኛ እነ ጋዳፊ ትዝ ይላቸዋል። እንደው ዓለምን አጠፋለሁ በአንድ ቀን የሚል እኛ ልጅ ሆነን ትንሽ ሆነን በጣም ዓለም ልጠፋ ነው ስለሆነ ሰማ ነበርና ፍርሃት ያዘና ዛሬ ዓለም ይጠፋል ዓለምን ሊያጠፋ ነው የሚል እንዴ በቃ ዛሬ አይደል ዓለም በቃ ልንጠፋ ነው እያልን ነበር አናቅምና ስለዚህ እንደዛ አይነት ትዕቢተኞች ነበሩ አይደል። እነዛን ደግሞ እግዚአብሔር አምላክ መታቸው። ትዕቢተኛውን ዛሬም እግዚአብሔር ምን አረጋል? ይመታዋል። ትዕቢት አይቀጥልም። እግዚአብሔር የሁሉንም የሚቆጣጠር ሉዓላዊ ሆነው ጌታ በሰማይ አለ። አሜን አሜን። ይሄ የምናመልከው አምላካችን ሁሉን ይገዛዋል። ኃያል ነኝ የተባለው አቅም አለኝ ገንዘብ አለኝ ያለው ያንበረክከዋል። ኃይል አለኝ ያለውን ሁሉ ወደ ምን አረጋዋል? ያንበረክከዋል። ስለዚህ እግዚአብሔር እሱ በሁሉ ነገር ላይ ስልጣን አለው። አሜን ነው። ይሄን ካልኩኝ በኋላ ልጨርስ። በጣም ከመስፋቱ የተነሳ ግዛታቸው ከህንድ ጀምሮ እስከ ግብጽ ድረስ የነሱ ግዛት ነበር። ምዕራፍ 2 ላይ ከወርቅ በክብር በወግ ቢቀንስም ጥንካሬያቸው ግን ኃይለኛ ነበር። እንግዲህ በወግ በክብር እንግዲህ ወርቅ ከሁሉ ይበልጣል አይደል? ግን በጥንካሬያቸው ግን ኃይለኛ ነበር እና ስለዚህ የሚገርመው ይሄ የሜዶ በፐርሺያ መንግስት ምን ያህል ጊዜ ገዛ ብላችሁ ከጠየቃችሁ 208 ዓመታት ልብ በሉ 208 ዓመታት ነው የገዙት። ረጅም ዓመታት ዓለምን እኮ ነው ዓለም ጠቅላላ 208 ዓመታት ማለት ከሁለት ትውልድ በላይ ማለት ነው። እንደዚህ ረጅም ዓመታት ታዲያ እንደዚህ አይነት መንግስታት ሁሉ ነበሩ። ታዲያ እነሱስ ምን ሆኖ ከዛ ቀጥለውስ ተሽሯል፣ ወርቋል አይደል? የማይወርቅን ለዘላለም ሁሌ ዳንኤልን ሳነቦ ልብን የሚነካው ቁጥር 13ኛው ላይ ምዕራፍ 7 13ኛ ላይ እንዲህ የሚል ቃል የለም። እንደው እናንተ መጽሐፍ ማንበብ ስለማትፈልጉ እንጂ ምን አለ መሰላችሁ 13ኛው ላይ ምን ይላል? ቀጥል እሺ ጮክ በሌሊት ራእይ አየሁ፣ እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለው በቃ በዘመናት ወደ ሸመገለው የሚለው ነው። አሜን ነው። ይሄ ማለት ሽማግሌ ንጉሥ አይደለም እያላለሁ ለዘላለም ዙፋኑ ማይነቃነቀው እሱ ግን በማንም ማይተካ ብቻውን ዙፋኑ የጸና ለዘላለም የሚኖር እግዚአብሔር አብን የሚያሳይ ነው። ሃሌሉያ! ይሄ ጌታ አሜን። እኛ የምናመልከው አምላካችን በዘመናት የሸመገለውን የጸናውን የሚኖረውን ዙፋኑ ማይገረሰሰውን በሰማይ ያለውን አምላካችን ነው። ታዲያ በዚህ ጌታ የተያዘው ሰው እንዴት ይፈራል? ስለዚህ ወደ ቀጣዩ አውሬ እንለፍ። ለ208 ዓመታት ዓለምን የገዙ ናቸው እነዚህ ሜዶና የፋርስ መንግስት የሜዶና የፋርስ መንግስት ዓለምን ለስንት ጊዜ? ለ208 ዓመታት ነው የገዙት። ይሄ ታሪክ በጣም የሚገርም ነው። ኢየሱስ ያድናል። ጌታ ከሁሉ በላይ ነው። እስቲ አምላክ ከሁሉ በላይ ነው ብለው ይህን ታሪክ እንድትረዱ በጣም የሚያሳስባችሁ ለምንድን ነው? የእግዚአብሔር ሉዓላዊነት ታይቷላችሁ በዚህ ውስጥ። አሁን ይሄ እንትና ገባ እንትና ወጣ ለኔ ምን ይጠቅመኛል? አሁን የሆነ ነገር ብትላይ ነው እንጂ ልትሉ ትችላላችሁ። ይጠቅማል። የእግዚአብሔር ቃል የማይጠቅመው ነገር የለም። ከእግዚአብሔር ቃል የምትጥሉት ነገር የለም። ሁሉም ለእናንተ ይጠቅማችኋል። ሃሌሉያ! ስለዚህ በዚሁ ሶስተኛው ምንድነው ቀጥሎ ያለው ቁጥር
6:7-6 ላይ ምን ይላል? ሶስተኛ አውሬ ከዚህ በኋላ ነብር የምትመስል አቤት 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 ሌላ ምን አየው? ምን የምትመስል? አዎ ነብር። ነብር ላይ ምን አለባት ደግሞ? እስቲ ምን ይላል? ምን ያህል ክንፍ? አራት ክንፍ ያላት ነብር። ነብር ላይ እንግዲህ ልብ በሉ። ነብር አራት ክንፍ ተሰጥቷት እንግዲህ ልብ እንድትሉ ፈልጋለሁኝ። ምንድነው ታዲያ ይሄ ነብር ምንድነው ብላችሁ ካያቸው ባጭሩ ነብር ብላችሁ ጻፉና ምጽፉ ሰዎች ከፊት ደግሞ የግሪክ መንግስት በሉ። አዎ ከዚህ ከሜዶና ከፋርስ መንግስት በኋላ የመጣው የመን መንግስት ነው። እዚህ ዳንኤል ያየው የቺ ነብር ማን ነው? የግሪክ መንግስት ነው። እንግዲህ እንደዚህ ነው። አንዱ በአንዱ ሲሸነፍ አንዱ አንዱን አሸንፎ ዓለምን ሲገዛ ታዩታላችሁ። እግዚአብሔር ግን አንድም ያሸንፍ የለም። እሱ ሁሉን ያሸንፋል። ነገስታት በየጊዜ ቀያይራል። 200 አይደለም ለምን 300 ለምን 500 አይበሩም። እግዚአብሔር አንድ ቀን ይሽራል። ኢየሱስ ያድናል። እሱ ግን በማንም አይሻርም። የኔ አምላክ ብቸኛ ጌታ ነው። አሜን። ስለዚህ ይሄ ነው አምላካችን፣ በዘመናት የሸመገለው ለዘላለም የሚኖር ጌታችን። እሱ ምን ይላል? የግሪክ መንግስት ነው። ነብር የአንበሳ ያክል የሚያስፈራ ግርማ ያለው አራዊት ባይሆንም በጣም ፈጣንና ተናጣቂ መሆኑ ይታወቃል። አይደል እንዴ? እንደ አንበሳ አይደለም። ትንሽ ከአንበሳ ቀነስ ይላል ኃይሉ አይደለ? ኃይል አለው ግን አንበሳ ያክላል። አንበሳ ሞገሱም ራሱ ያስፈራል። ነብር ግን ሆነም ግን በጣም ፈጣንና ምንድነው ተናጣቂ ነው። ማነሱ? ነብር። የነብር በነብር የተመሰለው መንግስት የግሪክ መንግስት ነው። እነዚህ ግሪካውያን እነዚህ አረማውያን እነዚህ ምናምን የሚለው ነገሮች በመጽሐፍ ቅዱሳችን ላይ ስታገኘው እንደዚህ አይነት ታሪክ በጣም ወሳኝ ነው በዳንኤል መጽሐፍ። እና ታዲያ በጣም ፈጣን ተናመው በዚሁ ክፍል በተምሳሌነት የቀረበችው ነብር በጀርባዋ ምን ነበር ይላል? አራት ምን ክንፍ ነበራት። እንግዲህ ነብር ለዛም በነብር ላይ አራት ክንፍ ተገጥሞላት እንግዲህ ምን አለ ፈጣን እንደሆነች ታዩታላችሁና ነበራት። ስንት ግን? አራት ክንድ ነበራት ይላል። እሱም የሚያሳየው ልንገራችሁና አጠራ አድርጌ ልጨርስ ከዚህ በኋላ ያለው እና አራት ክንፎች ያሏት ሆነ መገለጧ ታላቁ እስክንድር ወይም በ331 ዓመት የዓለም ሜዶና ፋርስን ጭምር የዓለምን ብዙ መንግስታትን በጦርነቱ በማሸነፍ ዓለምን የተቆጣጠረበትን ፍጥነት የሚያመለክት እንደሆነ ነው። አሁን ትልቅ ቅድም ያየነው የሜዶና የፋርስ መንግስት 208 ዓመታት ዓለም የተቆጣጠረበትን ያን ኃያል መንግስት ዓለም ላይ ያለነሱ ማን አለ የተባለበትን ያንን መንግስት ደግሞ የሚያሸንፍ ነብር መጣ ማለት ነው። በነብር የተመሰለው አራት ክንፍ ያላት። ስለዚህ በጣም በአጭር ጊዜ ውስጥ የዚህ በጣም ማነው የግሪክ መንግስት የተለየ ነው። እነዛ እንደውም ረጅም ጊዜ ነው ያለ በረጅም ጊዜ ነው እንደዚህ ዓለም ላይ ታላቅ ሆኖ ዓለምን የገዙት። ይሄኛው ግን የሚለየው እንዴት ነው? በአጭር ጊዜ ዓለምን ሁሉ የተቆጣጠረበትን የምንድነው አልነው? የምን መንግስት ነው? ነብር። እስቲ ነብር በለው። አዎ ምጽፉ ሰዎች ከፊት ነብር ብላችሁ ከኋላ ደግሞ ያው ከእንትን ነብር ብላችሁ ከፊታችሁ ደግሞ ግሪክ መንግስት ብላችሁ ጻፉ። ቁጥር 6-7 ያለው ማለት ነው። ባጭሩ የዳንኤል መጽሐፍ እንደዚህ ያለን ደግሞ ያው እያጨረሰን ነው። ስለዚህ መንግስታት በጦርነቱ በማሸነፍ ዓለምን የተቆጣጠረበትን ፍጥነት የሚያሳይ ነው። ያ ነብር ነው። ነብር ላይ አራት ክንፍ ነበረው። ዓለምን በአጭር ጊዜ በፍጥነት የሱ ደግሞ የተለየ መንግስት፣ የተለየ አገዛዝ፣ የተለየ ኃይል ነው ነበረው። እንግዲህ አሌክሳንደር ዘ ግሬት በጣም ፈጣን ነበርና መቼ ነው አሌክሳንደር ወደ ስልጣን የመጣው ብላችሁ ወይ ንጉስ የሆነው ብላችሁ ብትጠይቁ በ20 ዓመቱ ነው የነገሰው።
በ20 ዓመቱ ነገሰ። አባቱ ንጉስ ነበር። ንጉስ ፊሊፕ ነበረው ይባል ነበርና በመቄዶንያ ይኖር ነበር። ስለዚህ በ335 የተገደለው የአሌክሳንደር አባቱ ፊሊፕ ከአሌክሳንደር የተወለደው በ356 ቢሲ ነው። ታዲያ በተወለደበት እንግዲህ ግሪክ ነበር የተወለደው ይሄ አሌክሳንደር። ስለዚህ ምን አደረገው? በታላቁ የግሪክ ፈላስፋ ስር የታላቁ የግሪክ ፈላስፋ እንደምታውቁት አርስቶትል ነው እና በሱ ስር ነው ያደገው። ስለዚህ አሌክሳንደር ደግሞ ያው ከ10 እስከ 15 ዓመታት ውስጥ ዓለምን በ40 ሺህ ወታደር ነበር ይባላል እና 40 ሺህ ወታደር ነው። ከዛ አንዳንዶች ደግሞ 35 ሺህ ወታደር ነው ያለው ይባላል። በዚህ በ40 ሺህ ወታደር የሜዶ ፐርሻ ወይ ሜዶና ፋርስ መንግስት 1 ሚሊዮን የሚያክል ሰራዊት ነበራቸው። ይሄኛው የግሪክ መንግስት 40 ሺህ ወታደር ነው ነበረው። በ40 ሺህ ወታደር ያን ግዙፉን ገናናውን የሜዶና የፋርስ መንግስት አሸንፎ ዓለምን በቁጥጥር ስር ሲያደርግ 40 ሺህ ወታደር ነው። ኢየሱስ ያድናል። እግዚአብሔር ድል ከሰጣ እንደዚህ ነው የሚሆነው። እና የሚገርመው ይሄ ሰው አሸንፎ ለጦርነት የተወለደ ሰው ነበር። ሰውየው ራሱ ለጦርነት ነበር የተወለደው። አንዳንድ ሰው ለጦርነት ይወለዳል፣ አንዳንድ ሰው ለነገር ይወለዳል፣ አንዳንድ ሰው ጋር ማለት ነው። ስለዚህ ጨርሻለሁ። አንድ ሀሳብ ብቻ ጨምሬ ልጨርስ። ቀጣይም ስለምን ቀጣይ ምን ነው ችግር የለም። ከፈረንሳይ ርቃችሁ ለምትሄዱ ያው ትራንስፖርት እንመድብላችኋል። ከፈረንሳይ ካለፈ ማለት ከፈረንሳይና ከጉራራ የሚያልፍ ከሆነ ጠይቁኝ፣ ራይድም ቢሆን እናዝላችኋለን። ከዚህ አካባቢ ሳያችሁ ከዚህ አካባቢ ነው የምትመስሉኝ። ስለዚህ ችግር የለውም። ከዚህ ካለፈ ጠይቁን ስትወጡ፣ ያው ትራንስፖርት ይመደባል። ወደዚህ ከሆነ ደግሞ ያው የለም፣ ያ የእግር ጉዞ ነው የምኖራችሁ። ኢየሱስ ያድናል። አዎ ነዳጅም የለም አይደለ? በእግራችን እንነካዋለን። ኢየሱስ ያድናል። ስጨርስ ስደመድመው ታዲያ የአውሬው ራስ ምንድነው? አንበብ 7 ላይ ነብር ላይ ምን ነበረው? ይሄ ሰው ልብ በለው ዓለምን ተቆጣጠረ በጦርነቱ። ከዛ በኋላ ዓለምን በሙሉ ተቆጣጥረው ሁሉን ነገር ከያዘ በኋላ ጦርነት ጠፋ አለ። ምን ጠፋ? ጦርነት ጠፋ አለ። ማንም የሚዋጋ ሰው የለም፣ የሚመጣ ሰው የለም፣ ምንነሳ ሰው የለም። ጦርነት ጠፋ አለ። ልጅ የለውም ሰውየው እና ልጁ ሞቶ ባንድ ልጅ ነበር፣ እሱ ሞተበት። ስለዚህ ልጅ የለውም። ታዲያ አሉት ሰዎች ጠየቁት፣ አንተ እንደዚህ አይነት ታላቅ መሪ ነበርክ፣ መሪ ነህና አንተ ብትሞት መንግስትን ማን ነው የሚወርሰው ብሎ ጠየቁት። በጠየቀው ጊዜ እንደዚህ አለው፣ እንደኔ ጎበዝ ይሆናል። ይሄ አሌክሳንደር ዘግሬት በጣም አደገኛ ሰው ነው። መንግስትን ልጅ የለኝም የሚወርሰኝ የለም፣ ነገር ግን እንደኔ ጎበዝ ይወርሳል አለው። ጀግና መሪ ነበር። ግን ምን ዋጋ አለው? ተሸነፈ። ሰውየው በባቢሎን እንደሞተ ይገመታል። በባቢሎን ነው የሞተው። ነቡከደነጾር በሰራው ቤተ መቅደስ በጣም ታሞ እንደሞተው ይነገራልና ስልጣን ማን ይወርሳል ባለበት ሰዓት ያው እንደኔ ጎበዝ የሆነ ብለው እንግዲህ ከዛ በኋላ ነብሯ ስንት ራስ አላት ነው ብለው? 4 ራስ አላት። እንግዲህ ዓለምን በ4 ከፍሎ ነበር ሲመራ ነበር። በጣም ግዙፉን ዓለም ያንዳንዱን ሲመራ ነበረው በ4 ከፍሎ ነበር። እሱ ከሞተ በኋላ ደግሞ ለ20 ዓመት አይል ስልጣን ለማያዝ ሰዎች በጣም በብዙ ሲጨቃጨቁ ቆዩና አሁን በ4 ጀነራሎች ተሸነፈ። 4ቱ ጀነራሎች እንዲመሩ ተደረገ እና እነሱ ስለዚህ በ4 ተከፈለ። 4 ራሶች አይደለም ብለው 4 ራሶች እንግዲህ ያ
የግሪክ መንግስት በአራት ጄኔራሎች እንዲመራ ተደረገና እነሱን ተናግሬ ልጨርስ። ይህም መከፋፈል በምዕራፍ 8 ላይ በዝርዝር ተገልጾ እናገኘዋለን። እንግዲህ ራስ አይደለም ምለው ራስ የምለው ሪስ የተገኘው ራስ ከምለው ሪስ የተገኘው እንግዲህ ራስ ሪሰ ብሔር ይባላል አይደለ? አሌክሳንደር በህይወቱ እያለ በአራት ከፍለው ነበር ሲያስተዳድር የነበረው። እርሱ ከሞተ በኋላ ግን ከአንድ በኋላ 20 ዓመት ያህል ቆየ። በመጨረሻ ግን ወደ አራት ጄኔራሎች እንዲመራ ተደረገ። ስለዚህ አራቱም እንደዚህ ናቸው። በአገር ውስጥ ግዛቶች ግሪክን፣ መቄዶንያን እና አውሮፓ አካባቢን ያለውን የመራው ንጉስ እሱን ተናግሬ ልጨርስ ስለጨረስኩኝ እና ከሰንደር የሚባለው ንጉስ ነበር። እርሱም የገዛው ከሰንደር የሚባለው ነበር። እንግዲህ አንዱ ራስ እሱ ነው። ከሰንደር የሚባለው ነበር እና አንድን ግዛት የገዛው። ሁለተኛው ኤዥያ ማይነር የሚባለውን አካባቢ የገዛው ሊስማቸስ የሚባል ሰው ነበር፣ ጄኔራል ነበር የገዛው። ሶስተኛው ሶሪያንና መካከለኛ ምስራቅን አገሮች የያዘው ጄኔራል ሴሉከስ የተባለው ጄኔራል ነበር። ስለዚህ ሶስተኛ እሱ። አራተኛ ደግሞ ግብፅን የሚገዛው ፓቱሌም የሚባለው ጄኔራል ነበርና ስለዚህ እነዚህ ሰዎች ዓለማትን ሁሉ በአራት ተከፈለ የሚለው አራት ራሶች እነዚህ ናቸው። ፓቱሌም በአራተኛ ደረጃ ገዛ። ስለዚህ የግሪክ መንግስት በዚህ አበቃ ማለት በአራት ተሰነጣጥቆ። ከዛ የሚቀጥለው አራተኛ አውሬን አንመለከትም። ጨረሰን። ጌታ ኢየሱስ ያድናል። እነዚህ መንግስታቶች ሁሉ እንደዚህ ሄደው ወዴት ይሄዳል? ወደፊት የምንመለከተው ይሆናል። ይሄ ሁሉ ታሪክ ታዲያ እንዴት ነው? ይሄ ሁሉ ታሪክ ብላችሁ ካያችሁ እግዚአብሔር ዓለምን ሲመሩ የነበሩ ጨካኝ ነገስታት ነበሩ። እግዚአብሔር ግን በዚህ መሃል ነገስታትን ሲሽር ነበር። ዓለምን የሚገዛው ገዢያችን እግዚአብሔር ትልቅ ነው። አራተኛው አውሬ የኦሮም መንግስት ነበር። ኦሮም ብላችሁ ጽፋችሁን ጨረስ። አራተኛ አውሬም አለ እኮ ቁጥር 7 ላይ አራተኛ አውሬ አለ፣ ኦሮም ነው። ቀጣይ ላይ ከዚህ ቀን እንቀጥላለን። ኦሮም መንግስት ነው። አራተኛም አውሬ አለ። ማን ነው? ዳንኤል ያያቸው አራተኛም አውሬ ኦሮም የሚል ነው። አናብራራም፣ ወደ ውስጥ አንገባም። በዚህ እንጨርሳለን። ሰላም ናችሁ? ስለዚህ 2 ሰዓት ከ20 ምናምን ነው። በዚህ ነው ጨረስኩት። ዳና ናችሁ አይደለ? በእነዚህ መንግስታት ዘመን ላይ እግዚአብሔርን የታያችሁት የት ሆኖ ነው ያያችሁት? የት ሆኖ ነው ያያችሁት? እነዚህ ነገስታት ሲቃየሩ ነበር አይደል? እግዚአብሔር ግን ነበር በዙፋኑ ላይ ነበር። በቃ ይሄ ነው ተፈለገው። እግዚአብሔር ደግ ነው፣ ጥሩ ነው፣ እውነት ነው። የሱ ባህሪያቶች ናቸው። ግን እግዚአብሔር ይሄ ሁሉ ሲከሰት እነዚህ ጨካኞች አውሬ የተመሰሉ መንግስታት ሲመጣ ዓለምን ሲበሉ ሲጌጡ ምን ሲያደርጉ የት ነበር እግዚአብሔር? በዙፋኑ ላይ። አሜን። ዛሬም እግዚአብሔር የት አለ? በዙፋኑ አለ፣ ከኛ ጋር አለ። ብቻውን እየገዛ ያለው ጌታችን እሱ ለዘላለም ንጉስ ነው። ባላችሁ በቁሙና መስከረ እንድንጨርስ። የትምህርት ጊዜ አለን፣ የትንቢት ጊዜ አለን። ይሄ ትምህርታችን ጊዜ ነው። ጌታ ይባረክ። የጌታን ቃል የምንማርበት ጠበቅ ያለ የጌታ ነገር እንደዚህ የምንማርበት እግዚአብሔር አምላክ ምናልባት ይሄ ታሪክ አንዳንዶች ለታሪክ ሊከብድ ይችላል አይደል? ቢከብዳቸውም እንድትወስዱ የሚፈልገው በዚህ ውስጥ እግዚአብሔር ለዘመናት በዙፋኑ ላይ ነበር። ሃሌሉያ። ብዙዎች በጣም ጠንካሮች ነበሩ፣ ኃያላን ነበሩ፣ ዓለሙን ያንቀጠቀጡ ነበሩ። እሱ ግን ብቻውን እየገዛ ለዘላለም ኖሯል። ዛሬም አለ። ስደመድመው ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። ቀኝ እጃችሁን ከፍ አድርጉና እኔማ መልኩ አምላክ በሉ።
ትናንትናም ዛሬም እስከ ለዘላለም ያው ነው። እግዚአብሔር በሉስ በዙፋኑ ላይ ዛሬም አለ። ብዙዎች ተቀይረዋል፣ ተለውጠዋል፣ ዙፋናቸውን ለቀዋል። እግዚአብሔር ግን ዙፋኑን ሳይለቅ በዙፋኑ ላይ ከብሮ ደምቆ ለዘላለም ይኖራል። አጨብጭቡ ለዚህ ጌታ ክብር ይሁንለት። ሃሌሉያ። ጠንካራ የነበረው የባቢሎን መንግስት አለፈ። ጠንካራ የነበረው የሜዶና ፐርሺያ መንግስት አለፈ። ጠንካራ የነበረው የግሪክ መንግስት አለፈ። ጠንካራ የነበረው የግሪክ መንግስትም አለፈ። ኢየሱስ ግን ለዘላለም አለ። አሁንም በእኛ ዘመን በ21ኛ መቶ ክፍለ ዘመን የምናያቸው የዓለም ነገስታት ያልፋሉ፣ ይሻራሉ። እግዚአብሔር ግን ለዘላለም አይሻርም። ሃሌሉያ። ኢየሱስ ያድናል። አለ እንደገዛ፣ አለ እንደነገሰ፣ ሁሉ ጊዜ ንገስ የማንልበት የነገሰ ጌታ አለን። ንጉሳችን ኢየሱስ ነው። ክብር ይሁን፣ ስም የተባረከ ይሁን። ወደዚህ የመጡ ሰዎች በሰላም ወደ ቤታቸው ይሄዱ። በቀለኛ ይወጋ፣ በሽታ አምጪ መናፍስቶች ይወጉ፣ ቅዱሳን ላይ የምነሳ ይወጋ። ሰላማቸውን፣ ጤናቸውን፣ ቤታቸውን ሁሉ የሚይዝ የአውሬ ኃይል ይመታ። የሰላም ጠላት ይወጋ። የዚህ ኑሮ የተባረከ ይሁን። በዚያውም ባለንበት ወቅት ህዝብ በብዙ ነገር እየተማራ ያለበት ሁኔታ አለ። ጌታ ሆይ ትራንስፖርት ችግር አለ፣ መንገዱ ከባድ ነው፣ ኑሮ ውድነት አለ። እግዚአብሔር ሆይ ያንተ እጅ ለህዝብ እንዲሆን ጸልያለሁ። ለሀገራችን እንዲመጣ ጸልያለሁ። ከፊት ለፊት ባለው ምርጫ እጅ ይለፍ። አውሬ በቀለኛ ይታሰር። የጨለማ ኃይል እቅዱ አይኖረው። ዓላማው ከሸፈ ይሆን። ወደዚህ ለመጡ እናቶች፣ አባቶች፣ ወጣቶች፣ ልጆች መልካም ይሁንላቸው። ታላቅ ታምራት ቤታቸው ላይ ይግባ። በረከት ያገኙ። እናመሰግንሃለን በጌታ በኢየሱስ ስም።